ትላንት ከባድ ዜና ነበር። በኢትዮጵያ ምድር ከባድ ዜና ነበር። ከነዚህ ዜናዎች መካከል ሁለቱ ቦታ ይዛሉ። አንደኛው በጎጃም ወደ ጎጃም የሚሄድ መኪና እንደተለመደው አሊ ዶሮ የሚባል አካባቢ ሰላሌ ውስጥ ማለት ነው መኪናው ተመቶ ሹፌሮች አንደበት የሚባል አለ። በጣም ስለ ሹፌሮች በጣም ድምጽ የሚሆን የፌስቡክ ፔጅ አለ። እዛ ላይ እንደምትመለከቱት ትላንት በ11 2018 በኦሮሚያ ክልል በፍቼ እና በገብረ ጉራቻ መሃል አሊዶሮ ከተማ ወጣ ብሎ የታጠቁ ወንበዴዎች ተኩስ ከፍተው ጎማ መስታወት መጥተው በማስቆም ተሳፋሪዎችን አፍነው ወስደዋል የሚል መልእክት ደርሶናል። ሌላው ተሳቢ ጎማ መስታወቱ በጥይት ተመቶ ሾፌሩ ተጎድቷል የሚል መልእክት አለ። አውቶቡሱ ከፊት በጥይት እንዴት እንደተመታ ይታያል። ከመስታወቱ በፊት ዙሪያውን መመታቱን ገልጸውልናል ነው የሚለው። እንግዲህ ይሄ መኪና ዋጋው ስንት እንደሚሆን አላቅም፣ ጻፉልኝ። በጣም ውድ መኪና ነው። እንግዲህ ሰዎች በዚህ ነው የሚሄዱት፣ ወደ ጎጃም የሚሄዱት፣ ወደ ጎንደር የሚሄዱት። የአውሮፕላን መክፈል የማይችሉ ሰዎች ከዋና ከተማዋ ከአዲስ አበባ ወደ ክልል ከተማቸው የሚሄዱት ለስራ፣ ለትምህርት፣ ለሕክምና ሪፈር ተጽፎላቸው የሚሄዱት በእግር በዚህ በአውቶቡስ ነው የሚሄዱት። ነገር ግን ኦሮሚያ ግዛት ከገባ በኋላ የኦሮሚያ መንግስት ይሁንታ ሰጥቶ አደራጅቶ ጥቁር አስፋልት ላይ ያስቀመጣቸው ወንበዴዎች ይህንን ይሰራሉ እና ይሄ የስራ መስክ ነው። የሽመልስ አብዲሳ መንግስት የከፈተው የስራ መስክ ነው። ሽመልስ አብዲሳ ኦሮሚያ ላይ ከተሾመ በኋላ ከኦሮሚያ አማሮች ጸድተዋል፣ ክርስቲያኖች ጸድተዋል፣ እስላሞች ጸድተዋል፣ የአማራ እስላሞች ጸድተዋል። አብይ ከመጣ በኋላ የክልል መስተዳድሮች አማራ ወደ 6ኛ ቀይሯል። ኦሮሚያ ግን በአንድ ሽመልስ ስራዋን እየሰራች ነው ማለት ነው። ይህ አሁን እነዚህ የሚዘርፉበት ቦታ ጫካ የለም፣ ገደል የለም፣ ሜዳ ነው። የሰላሌ ሜዳ ላይ ነው የሚሰርቁት ማለት ነው፣ የሚዘርፉት ማለት ነው። የተለመደ ነው፣ የተደጋገመ ነው። በኢኮኖሚ ማድቀቅ ነው። እነዚህ የሚታሰሩት የሚያዙት ጥቆማ ይሰጣል። ጥቆማው ከአዲስ አበባ ነው የሚጀምረው። አዲስ አበባ እንጦጦ ኬላ ላይ እንዲህ አይነት መኪና መጥቷል፣ ይሄን ያህል ተሳፋሪ ነው ያለው፣ እንደዚህ ነው ያለው ተብሎ ይነገራቸዋል። በዚያን ሰዓት ትራፊኮቹ፣ ፖሊሶቹ ቦታቸውን ለቀው ይጠፋሉ። ራሱ ፖሊሱ ይሁን ምን ይሁን አይታወቅም፣ ቀይሮ ይመጣል፣ ተኩስ ይከፍታል፣ መኪኖቹን ያስቆማል። ውስጥ ያሉትን ያልሞቱትን ይዞ ወደ ጫካ ይሄዳል ማለት ነው። ሹፌር ግን ይገደላል። እና በተለይ ደግሞ መታወቂያው ላይ አማራ የሚል ከሆነ አለቀለት ማለት ነው። ከዚያ በኋላ ድርድር ይጀመራል። ጎጃሜ በሙሉ ተሰልፎ 1 ሚሊዮን ብር ይመደብበታል። መክፈል የቻለ ሚሊዮን ብር ከፍቶ ይችላል። መክፈል ያልቻለ ደግሞ በአሰቃቂ ሁኔታ ይገደላል ማለት ነው። በአሰቃቂ ሁኔታ ይገደላል። ኢትዮጵያ አብይ አህመድ ከመጣ በኋላ እንዲህ አይነት ልምምድ በዝቷል። ኢትዮጵያን አፍርሶ ቅድም አንተነህ እንዳለው ኢትዮጵያን አፍርሶ፣ ኢትዮጵያን ንዶ፣ ኢትዮጵያን ገሎ፣ ኢትዮጵያን አጥፍቶ፣ ልብ በሉ፣ ኢትዮጵያን አጥፍቶ አዲስ የምትገነባ ኦሮሚያን ለመገንባት እንዲህ አይነት ጭካኔዎች በህብረተሰብ ዘንድ በህዝቡ አይምሮ መስረጽ መቻል አለባቸው። ይሄ ያለ ጄኖሳይድ የሚፈጸመው እንዲህ አይነት ወንጀል የሚፈጸመው በመንግስት እርዳታ ነው፣ በአገዛዝ እርዳታ ነው። በአጠቃላይ ከሱሉልታ ወዲያ እስከ አባይ ማዶ ድረስ ነባሩ ኦርቶዶክሳዊ እምነት እንዲጠፋ እየተደረገ ነው። በአካባቢው የሰፈረው ሸኔ የሚባለው ቡድን በሰሜን ሸዋ የሰፈረው ሸኔ የሚባል ቡድን የት መጣውን ብትጠይቁ 2% ወይ 3% ከወለጋ ፕሮቴስታንት ኦሮሞ፣ 1% ደግሞ የሸዋ ዋቄፈና እና
0.ምናምን% ደግሞ በተሰራው ዳታ መሰረት ራሱ የሸዋ ኦሮሞ ሆኖ ኦርቶዶክስ ሆኖ ጠጫም አረቂያም ሰካራ ስለዚህ ለእምነት ለሃይማኖት ለሀገር ደንታ የሌለው መንገድ መሪ ነው ለማ 95% በላይ ሆኖ 96% የሆኑት የአሩሲ የባሌ የሐረርጌ የጅማ የወሃቢያ እስላሞች ናቸው ሸኔ ተብለው ጉንጉን አድርገው ሸዋ የመጡት የሸዋ ኦሮሞ ኦርቶዶክስን የሸዋ ኦርቶዶክስ አማራን ድምጥማጡን አጥፍተውታል በሰሜን ሸዋ ብቻ በዚህ በሰላሌ በኩዩ በምናም ብቻ ከ200 በላይ አብያተ ክርስቲያናት ተዘግተዋል አቡነ ቀውስጦስ አይናገሩ በ93 ዓመታቸው ይፈራሉ ስለ ንብረታቸው ይፈራሉ ስለ ሀብታቸው ይፈራሉ ገና 100 ምናምን ዓመት መኖር ይፈልጋሉ አይናገሩ ቢዝነስ ነው እየተሰራ ያለው አሯቅተውታል ጨካኞች ናቸው ስልጠናውን ወስዶ የመጡት ለማጽዳት ስለሆነ ዲሞግራፊ ለመቀየር ስለሆነ የሚመጡት ሸኔዎች ጨካኞች ናቸው አራጆች ናቸው መጀመሪያ አካባቢ ካህናቱን ያርዱ ነበረ መነኮሳቱን ያርዱ ነበረ ነገር ግን በግምገማ መሰረት አይ ከማረድ መጀመሪያ ማክሰር ተብሎ አሁን ለምሳሌ አንድ ካህን ይይዛሉ ካህኑን ከያዙ በኋላ ብር ይጣልበታል ስለዚህ ምእመናን ተበድረው ተለቅተው 1 ሚሊዮን የተባለውን ይከፍላሉ ያን ከከፈሉ በኋላ ይገሉታል ካህኑ ምን አደረጉ ኪሳራ መጡ ገንዘቡን ወስደው ካህኑን ገለው አከሰሩ ማለት የአቡነ ሀብተ ማርያም ገዳም ከደብረ ሊባኖስ በታች ወደ 3 ሚሊዮን ነው ወደ 2 ሚሊዮን ብር ነው መነኩሴውን የተቀበሏቸው አበምኔቱ ከዛ ግን እዛው ውስጥ ያሉት ደግሞ ይሄ የገዳም ስለሆነ ያስቀስፈናል ብለው ነው መሰለኝ ብሩን ተቀብለው ለቋቸዋል አሁን ወደዛ አካባቢ ቤተክርስቲያን ተዘግቷል እዛ አካባቢ ቤተክርስቲያን የለም ዋና ጥቁር አስፋልቱን የአሩሲ እስላም የባሌ እስላም አብይ አህመድ ያሰማራው የዋሃቢ እስላም ተቆጣጥሮታል በሲስተም በዘዴ ከሸዋ ምድር ላይ አማራውን ኦርቶዶክሱን ኦሮሞውን አፈናቅለው ሽባ ሌባ አድርገው ማጅራቱን መተውታል ዛሬ አዲስ አበባ ሸገር በሚባለው ዙሪያ የጅማ ባለሀብት የተባሉ መተው የነባሩን የሸዋ ኦሮሞ መሬት ዝርፍ አድርገው ወስደዋል የአብይ አህመድ ዘመዶች እውነቱ ይሄ ነው ይመራል ተቀበለው ነገ ቀን ይገለበጣል ታሪክ ይገለበጣል አሁን ግን ልንገራችሁ ዛሬ በሸዋ የተሾሙት ከንቲባዎች ሱሉልታ ሂዱ ጫንጮ ሂዱ ምን ሂዱ የተሾሙት በአጠቃላይ ከአሩሲ መተው ከባሌ መተው ከጅማ መተው ኦሮሚያ አንድ ናት በሚል ሰበብ ከሸዋ ወደ አሩሲ የሚሄድ የለም ከሸዋ ወደ ምናምን የሚሄድ የለም ግን ከዛ መተው በነባሩ ኦርቶዶክስ ላይ ይሄንን የኦሮሞ የዋሃቢ እስላም አምጥተው ጭነውበታል ይመራል ግን እውነታው ይሄ መናገር አይቻልም ለይሄ ከዚህ አልፎ ነው እንግዲህ የጎጃምን ተጓዥ የጎንደርን ተጓዥ መንገድ ላይ ጠብቀው ይዘው የሚሄዱት በአንድ መኪና 1 ሚሊዮን ብር ነው መኪና ውስጥ 60 ሰው ካለ 60 ሚሊዮን ብር ነው የኦሮሞ ወጣት ሸኔ ተብሎ የተደራጀው ፋብሪካ ቢከፍት ድርጅት ቢከፍት ተቀጥሮ ቢሰራ ወታደር ቢሆን አያገኝም ይሄን ስለዚህ የሥራ መስክ ነው የተከፈተለት ተካፋዮቹ ብዙ ናቸው 3 ማሳያዎችን ነግራቸዋለሁ አንድ ቤተሰቡ ይያዝበታል ኩዩ ከተማኑ ተባሉ መጡ 3 ሚሊዮን ብር ነው ይዛችሁ ነው የተባሉት 3 ሚሊዮን ብር በአራጣም በቁብም በድርም ሰብስበው ይዘው ሄዱ ልክ እንደደረሱ የተቀበላቸው ትራፊክ ነው የተቀበላቸው ሆቴል ነው ያስገባቸው ሆቴል አስገባቸው በማዳበሪያ ጭኖ የመጡትን ብር ይዘው መጡ ያ የተያዘባቸው ሰው ዕውቀት ያለው በጣም ቤተሰብ የሚወደው ምን ያለ ሰው ስለዚህ ያስገቡት ሆቴል ውስጥ ገቡ የተለየ ክፍል ተሰጣቸው ለሹፌሮች ለምናምን የተለየ ክፍል እንደሚሰጠው ለነዚህም ለመጡ ሰዎች የተለየ ክፍል ተሰጣቸው ትራፊኩ ተመለሰ የሆቴሉ ባለቤት መጣ
ኩዩ ላይ የሆቴሉ ባለቤት መጣ፣ አናገራቸው። መጣችሁ? አዎ። በቃ አስተናጋጆቹን ጠራና የምትፈልጉትን ብሉ፣ የምትፈልጉትን ጠጡ፣ የምትፈልጉትን እንትን በሉ። ይሄ በሰዎቹ አማካኝነት የታዘዘ ነው። እንዴት ነው አሁን የሚበሉት? ሰውየው ይኑራ ይኑራ ያውቁ ምን አያውቁ አንበላም እኛ። እንዴት አይነት ሞራል ነው? አሁን የምንፈልገው ይሄው ይዘን መተናል። ቁጠሩና ተረከቡን፣ የእኛን ሰው አስረክቡን። እንደዛም አይቻልም። እምቢ ካላችሁ ነገሩ ይከራል። እንዴት አንበላም? እንዴት ይበላልናል? አንድ ቀን ያልበላለ፣ 2 ቀን ያልበላለ ምንም። በቃ የምንፈልገው እኛ የቤተሰብ ምሰሶ ዋልታ ነው። እባካችሁ ይሄው 3 ሚሊዮን ብሩ ይሄው አሉ። ከዛ በኋላ ይሄ የሆቴሉ ባለቤት መጥቶ በቃ በልተዋል እላለሁ፣ ጠጥተዋል እላለሁ፣ እኔን እንትን እንዳትሉኝ እሺ ይቆጠር ተባለና ሲወጣ በቃ እኔ አምናችኋለሁ፣ ስለዚህ በቃ እንዳለ ሰሩት። እሺ የታለ? ቆይ ይደወል ተባለ። ተደወለ። ይመጣል፣ 5 ደቂቃ ጠብቁ ተባለ። ያ የታሰረው ሰውዬ 5 ደቂቃ ቆይቶ መጣ። ተመልከቱ እንግዲህ ሰውየውንም አፍነው የያዙት ከተማ ውስጥ ነው፣ ኩዩ ከተማ ውስጥ ነው። ከገጠር ቢሆን ኖሮ እንግዲህ 1 ቀን ሊፈጅ ይችላል፣ 2 ቀን ሊፈጅ ይችል ነበር። ነገር ግን እዛው ከተማ ውስጥ ነው። ሰውየውም ስመጣ የተቀመጥኩትም ከተማ ውስጥ ነው፣ የሚደወልላችሁም ከተማ ውስጥ ሆኜ ነው። ስመጣም 5 ደቂቃ አልፈጀብኝም፣ በዚህ አድርገን የመጣሁት ነው ያላቸው። ከዛ አስረከቧቸው። ምንም እንዳልተፈጠረ መጥተው ተቃቅፈው እንኳን ደስ ያላችሁ እንኳን ተባለው በከረጢት ገንዘባቸውን እነዛ አሸክመው ይዘው ሄዱ። ከዚያ በኋላ ማስጠንቀቂያ ሰጧቸው። አዲስ አበባ እስክትገቡ ድረስ እንዲህ ነው እንዲያ ነው ብላችሁ ብታወሩ ከሱሉልታ አታልፏትም፣ እናንተንም ይዘን 30 ሚሊዮን ብር ነው የምንቀበላችሁ። ነገር ግን አዲስ አበባ ከገባችሁ በኋላ ስትፈልጉ ለቪኦኤ፣ ስትፈልጉ ለዶቼ ቬሌ፣ ስትፈልጉ ለፌዴራል፣ ስትፈልጉ ለምናምን ንገሩ፣ አያገባንም። እዚች አካባቢ ግን አንድ ነገር ስትሉ እንዳንሰማችኋል። የሸኛችሁ አሁንም ትራፊኩ ነው። አይዟችሁ እንግዲህ ይገጥማል ምናምን እያለ። ስለዚህ በኦሮሚያ እንደ ስራ ነው የተያዘው። ፖሊሱ ስራው ነው፣ ትራፊኩ ስራው ነው። በዚህ ኑሮ በከበደበት ወቅት ዘርፈ ብላ ነው የተባለው። የሚዘርፉት ደግሞ ተነግሯቸዋል። ኦርቶዶክስ፣ አማራ ሲሆን እስላምን ምንም። ኦርቶዶክስ ግን ኦሮሞ የፈለገ ቢሆን እንዲበላ ነው የተደረገው። ይሄን አውቃለሁ። ይሄ ብቻ አይደለም። እኔ አሁን የባንክ አካውንቶች አሉኝ። በዚህ ባንክ አካውንት ሲንቄ ባንክ አካውንት፣ ኦሮሚያ ባንክ፣ የኢትዮጵያ ንግድ ባንክ፣ ውጋገን ባንክ አስገባ ነው የሚባለው 2 ሚሊዮን 3 ሚሊዮን ብር። አንዱን ስልጤ ያደረጉት ትገረማላችሁ። ቦምብ ተራ ሄዱ፣ ስልጤውን ያዙት። አይደለም ቦምብ ተራ ነው የሚሰራው ሰውየው። ከዛ ደወሉለት። ጉምሩክ ነው ቃሊቲ ቢሮ ቁጥር እንደዚህ እቃህን መጥቶልሃል ናና ውሰድ አሉት። መቼ? ነገ በዚህ ሰዓት እሻለና ተነስቶ ሰውየው ሄደ። ብቻህን ነው የምትመጣው ነው ያሉት። እሻለ ሄደ። ያዙት፣ አስገቡት። ፌዴራል ፖሊሶች የኦሮሚያ ፖሊስ የለበሱ ናቸው አለ። የፌዴራል ፖሊስ እንትን ያለበሱ ናቸው አለ። ቢሮ ድረስ መጡ። ይዘውኝ ወጡ አለ። አወካከባቸው ራሱ በቃ እዛ የሚመለከተው ሰው ወንጀለኛ የተያዘ ነው ይመስል። እዛ ይዘውት ሄዱ። አንድ ቤት ውስጥ አስገቡኝ አለ ስልጤው። ከዛ በኋላ በባንኩ ውስጥ ያለውን ትራንስፈር አድርጋሉት። 1 ሚሊዮን ነው ያለው፣ የተመደበበት 7 ሚሊዮን ነው። ከዛ ለሚስቱ ደውሎ በኢትዮጵያ ንግድ ባንክ 6 ሚሊዮኑን አስገቢ በህይወት የምትፈልጊው ከሆነ፣ አይ እምቢ ካልሽ ደግሞ ለአንቺ የምንመጣልሻለን አሏት። ስልጤ በሙሉ አስቸግራ 6 ሚሊዮን ብር በተባለው ባንክ ቡክ ገባላቸው። 7 ሚሊዮን ብር ተቀብለው ለቀቁት ማለት ነው። ሶስተኛ ልጨምር። ልጁ ወለጋ ላይ አሳደውት ይመጣል። ኦሮሞ ኦርቶዶክስ ዱከም አካባቢ ስራ ይጀምራል። የእንጨት ስራ ምናምን አካባቢ ነገር ይጀምራል። በቃ ኑሮውን እየኖረ እያለ የኦሮሚያ ፖሊስ ፓትሮል የሚይዙ መጡ። ሊስት ይዘዋል። አስቆሙት። መታወቂያ ጠየቁት። ስንት ብር አለህ አሉት። ምንም የለኝም፣ ያለኝ ይሄ ነው፣ ባንኬ ላይ ያለው ይሄ ነው አላቸው። ከዛ አንደኛው ስልክ ይደውላል፣ አንደኛው ሊስቱን ያያል። እዛ ስልክ የሚደወለው መጣና ምን አለ፣ በዚህ ባንክ እዚህ ባንክ ላይ ይሄን ያህል ሺህ ብር አለህ አይደለ ወይ አለ። ጠቋሚው ማን ነው? ባንክ ውስጥ ያለው። ሊስቱን ይዘው የሚመጡት ከባንኩ ነው። ኖ እሱ የስራ ነው፣
ይሄው ላሳያችሁ። ቀብዱን የሰጠኝ አቶ ከሌ ነው። ይሄን እንድሰራላቸው ነው የሰጠኝ። እባካችሁን ተውኝ። የኔን ግን ውሰዱት። ያው ባንኬ ውስጥ ያለው ይሄ ነው። ሌላም ቦታ አሁንም ደውላችሁ ጠይቁ፣ ውሰዱት። አይቻልም እሱንም አምጣ። ከዛ ምን ሆናለሁ ወይ ለሰውየው ልመልስለትና ከሰውየው ውሰዱ። አይቻልም። ይሄን ነው የምታመጣው። ሁለት አማራጭ እንሰጣለን። አዋሽ አርባ ወስደን እናበሰብሳለን ወይስ ብሩን ታመጣለህ? ምን ይግባ? ሚስቱ አራስ ናት፣ ልጅ አለው። ከወለጋ ተሰዶ ነው የመጣው። ቢያድነኝ ብሎ ኦሮሞ እኮ ነኝ አላቸው። ጉዳይ ካፊር ደግሞ ለካፊር ይሄ ጉዳይ ነው። አሁን ብሩን ነው የምንፈልገው። ፌስታል ሰጡት። ፖሊሶቹ እስከ ባንክ ይዘውት ሄዱ። አንደኛው ፖሊስ አብሮት ገባ። ያንን ባንክ ውስጥ ያለውን አወጣ፣ ሰጡት። ሲወጡ 100 ብር ለትራንስፖርት ሰጡት። አለቀ። ሀገር እንዲህ አይነት ሁኔታ ውስጥ ነው ያለችው። እኔ ስለሚደርሰኝና ስለማየው እዚህ ጡዤ ልሞት ነው። ኢትዮጵያ ደግሞ ታሪኩ ሌላ ነው። ታሪኩ ሌላ ነው። ጨዋታው ሌላ ነው። ትላንትናውን ያሁሉ ተሰዶ ያሁላ ሰው እንትን ብሏል። ሌላው ዜና ምንድነው? ሲዳማና ኦሮሚያ እየተጨፋጨፉ ነው። ሰሜን ሸዋ ቤት እየተቃጠለ ነው። ሸኔ ተብሎ የተላከው የዋቢ እስላም እየጨፈጨፈው ነው። ቤቱን እያጸዳው ነው። በአርሰናል ግርግር ከባድ ወንጀል እየተፈጸመ ነው። ዶላሩላ አብይ ጨምሯል እየተባለ ነው። አልሰማውም እንጂ ጨምሯል። በዚህ ግርግር ቶሎ በል እየተባለ እየጨመረ ነው። እኔ እስከ ሌሊቱ 6 ሰዓት ድረስ ለዛሬ ርዕስ አንቀጽ ይሄን በተመለከተ መረጃዎቹን አሰባስቤ ሰብስቤ እስከ ሌሊቱ 9 ሰዓት እየጻፍኩ ነው። ደክሞኝ ወደ ፌስቡክ ስመጣ ለማየት ዓለም ቀልጧል፣ ነዷል። ቪዲዮ ይገርማል። ኢትዮጵያ ለዓለም ዋንጫ ያለፈች ነው የሚመስለው። የመኪናው አይነት በኩለ ሌሊት ህዝብ ወጥቶ አርሰናል 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 አርሰናል። እንግሊዝ ሀገር ያሉት ራሱ እንደዚህ ያልሆኑ። ስለዚህ አሁን እኔ ያዝልኝ ድምፁን አጥፋለሁ። ስለዚህ አሁን ለዚህ ህዝብ ምን ብዬ ነው ድምፅ ሆናለሁ ምለው?